ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ የአማርኛና የእንግሊዘኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በያላችሁበት ቦታ ሆናችሁ አማርኛ እንግሊዘኛ የፈለጋችሁትን ቋንቋ መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ በዋትስአፕ በቴሌግራም እየደወላችሁ ከኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግሩፕም እንዲሁም ደግሞ ለብቻችሁም ማጥናት ትችላላችሁ ማለት ነው። በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ አንብባችሁ እንድትወጡ እናደርጋለን ማለት ነው። ቤተሰቦቻችን ዛሬ ደግሞ በጣም ድንቅና አስተማሪ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። ብዙ ተማሪዎች አሁን የእንግሊዘኛውን ትምህርት ለመጀመር ይቸገራሉ ማለት ነው። ያው እንደምታውቁት አሁን ብዙ ሰው በአማርኛ የራሱ የሆነን ሐሳብ ለመጻፍ ሲፈልግ የእንግሊዘኛ ፊደላቶችን ነው የሚጠቀመው። ነገር ግን እኛ ደግሞ እንግሊዘኛ ቶሎ አይገባንም በሚል ፍርሃት ብዙ ተማሪዎች ሳይማሩ ይቀራሉ ማለት ነው። በዛሬው ቪዲዮ በጣም ቀለል ያለ ነገር አሳያችኋለሁ ማለት ነው። እንግሊዘኛውን እንዴት ማጥናት እንዳለባችሁ ከአማርኛው ጋር ገነኝታችሁ በአጭር ጊዜ ውስጥ በትክክል ለማንበብና ለመጻፍ እንዴት ማጥናት እንዳለባችሁ አሳያችኋለሁ ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ወደ ቪዲዮ እንገባለን። በደንብ አድርጋችሁ እያንዳንዷን ነገር ካያችሁ ቀጣይም ደግሞ እንደዚህ አይነት ቪዲዮዎችን እንቀጥላለን። እናንተም ማንበብና መጻፍ በቀላሉ እንደምትጀምሩ እርግጠኛ ነኝ ማለት ነው። ስለዚህ ቤተሰቦቻችን እዚህ ጋር እንደምትመለከቱት እነኚህ ፊደላቶች ናቸው የሃ ቤት ፊደላቶች ከሃ ጀምሮ እስከ ሆ ድረስ ያሉትን እዚህ ጋር አምጥቻለሁ ማለት ነው። ቤተሰቦቻችን እነሱን ደግሞ በእንግሊዘኛ እንዴት እንደምንጠራ ከታች በኩል አሳያችኋለሁ ማለት ነው። ለምሳሌ ሃ ለማለት ስንፈልግ በአማርኛ አንድ ፊደል ሃ ነው የምንለው። ነገር ግን የእንግሊዘኛ ፊደል ተጠቅመን ሃ የሚል ድምጽ ለመጻፍ አያችሁ እንደዚህ ነው የምንጽፈው ማለት ነው። አያችሁ ያቺ ኤች ፊደልና ኤ ፊደል ልክ ከአማርኛው ጋር ተመሳሳይ ድምጽ ነው ያላት ማለት ነው። ሃ ብላችሁ ነው የምትጠሩት ማለት ነው። ሁለተኛ ደግሞ እዚች ጋር ያለችው ሁ ፊደል ናት። እቺ ሁ በአማርኛ ከዛ ደግሞ በእንግሊዘኛ ሁ የሚለውን ፊደል በዚህ መልክ ነው መጥራት ያለባችሁ ማለት ነው። እነኚህን ለየብቻችሁ አይደለም የምትጠሩት አንድ ላይ ነው መጥራት ያለባችሁ። ለምን አናባቢና ተነባቢ የሚባል ነገር ስላለ በእንግሊዘኛ ሁለት ፊደል አንድ አድርገን ነው የምንጠራቸው ማለት ነው። ቤተሰቦቻችን በጣም አሪፍ። ሁ ለማለት በዚህ መልክ ነው የምንጽፈው ማለት ነው። ቤተሰቦቻችን በተመሳሳይ ደግሞ ሂ ለማለት አያችሁ ሶስተኛዋ ፊደል ሂ ለማለት እንደዚህ ኤች እና ኢ ፊደል ሂ የሚል ፊደል በዚህ መልክ ትጠራላችሁ ማለት ነው። የእንግሊዘኛ ፊደል ስትጠቀሙ በዚህ መልክ። አሁን ለምሳሌ አንዳንድ ጊዜ እችኛዋ ብቻዋ ስትመጣ ሃይ ብለን የምናነብበት ጊዜ አለ። በእንግሊዘኛ ብዙ ጊዜ ይቀያየራሉ ህጎቹ ተመሳሳይ አይደሉም፣ ግን የሚቀየሩበት ጋር የተወሰነ ትንሽ ነገር ስለሆነ እነሱን አንድ ከሰማችሁ ትይዟቸዋላችሁ ማለት ነው። በዚህ መልክ እናነባለን። ሂ ለማለት ስንፈልግ እንደዚች። ከዛ ደግሞ ሃ ምትላን አይተናል። አራተኛው ሃ እና አንደኛው ሃ ተመሳሳይ ነው አይደለም? በአማርኛ ሃ ቤተሰብ ላይ ልክ ሁለት ፊደል ኤች እና ኤ ሃ የሚል ድምጽ ለማንበብ እንደዚህ ነው የምንጠቀመው ማለት ነው። ቤተሰቦቻችን ሄ የሚል ድምጽ ደግሞ ለማንበብ አያችሁ ሄ ስንል ለምሳሌ ሄ ብላችሁ የምትጠሩት ነገር ምንድነው? ለምሳሌ ሄዴ የሚለውን ለመጻፍ በአማርኛ ከሆነ ሄዴ፣ ሄዋን፣ ሄኖክ ምናምን ብላችሁ ለመጻፍ ሄ ፊደል ነው አይደል የምትጠቀሙት። ስለዚህ ሄ ፊደል የአማርኛውን ሄ ነው ማሰብ ያለባችሁ ሄ ብላችሁ ለመጻፍ። ከዛ የአማርኛውን ሄ ታስቡና ከዛ ሁለተኛ ላይ በእንግሊዘኛ የአማርኛ ሄ ለመጻፍ ከፈለግን ማን ፊደል ነው የምንጠቀመው? አያችሁ እቺን ኤች እና ኢ ተጠቅመን ሄ የሚል ድምጽ እንጽፋለን ማለት ነው። ቤተሰቦቻችን በጣም አሪፍ። ስድስተኛው ደግሞ እቺ ህ ከሶስተኛው ጋር ተመሳሳይ አድርገን እንጠቀማለን፣ ችግር የለውም። እሷ ፊደል በእንግሊዘኛ ብዙ ጊዜ ለብቻዋ አትመጣም፣ ከአናባቢዎቹ ጋር ስለምትመጣ በዚህ መልክ ትይዛላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ሆ ስንል ደግሞ እቺኛዋ የመጨረሻዋ ሆ ናት። ኤች እና ኦ ፊደል ኤች ኦ ምናምን እያላችሁ ለማንበብ እንዳትሞክሩ። ሆ ብላችሁ ነው በቃ ሁለት ፊደል አንድ ላይ እንደዚህ ስታገኙ፣ ለምሳሌ እንደዚህ ሁለት ፊደል የተጻፈ ካገኛችሁ ሆ አያችሁ ሆ ብላችሁ ነው የምታነቡት ማለት ነው። ሆ ብላችሁ ነው የምታነቡት። እንደዚህ የተጻፈ ነገር ካገኛችሁ ሃ ብላችሁ ነው የምትጀምሩት። እንደዚህ ከሆነ ሁ
ሁ ብላችሁ ነው የምታነቡት ማለት ነው። ግን በእንግሊዘኛ ቋንቋ አንዳንዴ ሀ ብለን እናነባታለን እችኛዋን ማለት ነው። አሳያችኋለሁ ማለት ነው በምሳሌ። ስለዚህ እዚህ ጋር ያመጧቸው ቃላቶች የአማርኛ ቃላቶቹን ተጠቅመን አምጥቻለሁ። እንደገና ደግሞ በእንግሊዘኛ ቋንቋ የምንጠራቸው አይነት ቃላቶችም አለ እነሱን አምጥቻላችኋለሁ። ስለዚህ እናንተ አሁን እያንዳንዱን እያያችሁ አጀማመሩ እንዴት ነው። ለምሳሌ አንድ ፊደል እዚህ ጋር ለምሳሌ ሄ ብዬ ነው የጀመርኩት። ስለዚህ ሄ ብዬ የጀመርኩትን ነገር እናንተ ማወቅ ማሰብ ያለባችሁ ነገር። ስለዚህ ሄ ብዬ ሲጀምር የትኛውን ነው የተጠቀምኩት? የአማርኛውን ሄ ማሰብ አለባችሁ መጀመሪያ። ከዛ ደግሞ ሄ በእንግሊዝኛ እንዴት ነው የሚጻፈው የሚለው በዚህ መልክ ታስባላችሁ ማለት ነው። ሶ በየትኛውም ጊዜ ምንድነው ማድረግ ያለባችሁ? አንድ ነገር ለመጻፍ ለማንበብ ስትፈልጉ ምንድነው በአማርኛ እንዴት ነው እችን ፊደል ምንጠራት? ያው ሁለት ሆኖ ነው የሚመጡት ብዙ ጊዜ። ስለዚህ እንዴት ነው በአማርኛ ምንጠራት? ለምሳሌ እዚህ ጋር ከመጣው እችና ኦ ብሎ ነው አይደለም የሚጀምረው። ስለዚህ ከሃ ቤት የመጨረሻዋ ፊደል ናት ማለት ነው። ከዚህች ጋር ነው የምትገናኘው ማለት ነው። ስለዚህ ሆ የሚል ድምጽ ነው ማስበው ማለት ነው። ልክ እንደዛ ሁሉም ቦታ ላይ ምንድነው ልክ እንደዛ ሁሉም ቦታ ላይ የሆነ ቃላት ለማንበብ ወይም ለመጻፍ ስታስቡ አማርኛውን መጀመሪያ መቻል አለባችሁ። ከዛ ደግሞ የአማርኛውን አሰባችሁ ደግሞ ያን ቃላት ለመጥራት ጥረት ታደርጋላችሁ ማለት ነው። አሁን ለምሳሌ አሳያችኋለሁ። እዚህ ጋር በአማርኛ የጻፍኳቸው ነገሮች አሉ። በአማርኛ የጻፍኳቸውን ላሳያችሁ። ለምሳሌ እዚህ ጋር ሀ ና አያችሁ። ሀ ፊደል ቀጥታ እዚች ጋር ያለችው ሁለት ፊደል አመጣው። ከዛ ደግሞ ነ ቤት ና ፊደል ናት። እነኚህ ሁለቱ እና ኤ አንድ ላይ ሃና አያችሁ። ሃና ብዬ በዚህ መልክ ጽፌያለሁ ማለት ነው። መጀመሪያ ፊደላቶቹን መለየት የግድ ይላል። ከዛ በኋላ ደግሞ በአማርኛ እንዴት ነው የምንጠራቸው ማለት ያ ፊደል በአማርኛ ፊደል ከየትኛው ፊደል ጋር ነው የሚገናኘው? ለምሳሌ ሃና ለማለት ከፈለኩ ሀ ፊደል እቺ ከመጀመሪያው ሀ ጋር ነው የምትገናኘው ወይም አራተኛው ሀ ጋር ነው የምትገናኘው። ስለዚህ እሷን ማየት አለባችሁ ማለት ነው። ሃና አያችሁ፣ ሃና። ከዛ ደግሞ እዚህ ጋርም ሐሙስ ሐሙስ አያችሁ፣ ሐሙስ። በእንግሊዘኛ ቋንቋ ስትማሩ ይሄኛው ሌላ ትርጉም ሊኖረው ይችላል ወይም ሌላ የአነባብ ስታይል ሊኖረው ይችላል። ግን ዋናው ነገር እናንተ መጀመሪያ ፊደላቶቹን መለየት፣ ከዛ ደግሞ በአማርኛ እንዴት እንደምንጠራቸው ከአማርኛው ጋር ያስተያያችሁ ማንበብ። ሶስተኛ ላይ ደግሞ ምንድነው የአማርኛ ቃላቶቹን የእንግሊዘኛ ፊደል ተጠቅማችሁ መጻፍ ማለት ነው። ለምሳሌ ሃና የሚለው ይሄ የአማርኛ ቃላት ነው፣ ግን በእንግሊዘኛም እንደዚህ ነው የሚጻፈው። በእንግሊዘኛ ቋንቋም ሃና የሚለውን ስም ለመጻፍ እንደዚህ ነው የምንጽፈው። ሁሉ የሚለው ያው በቃ በጣም ቀላል ነው። ከሃ ቤት ሁ ፊደል አለች፣ ከሌ ቤት ደግሞ ሉ ፊደል አያችሁ። ስለዚህ ወደ እንግሊዘኛ እየቀየራችሁ ለመጻፍ ሞክሩ። መጀመሪያ የአማርኛውን ፊደል ከዛ በኋላ በቀላሉ ትጽፋላችሁ ማለት ነው። በጣም አሪፍ። ሁሉ ብለን አይተናል እሱ ጋር ሁሉ አያችሁ። ከዛ እዚህ ጋር ደግሞ ሁ ብለን ከዛ ለ ሁለት የአማርኛው ሁለት ማለት ነው። ልክ እንደዚህ የሚጻፍ ሁለት አያችሁ። ሁለት ብለን የምንጽፈውን የእንግሊዘኛ ፊደል ተጠቅመን በዚህ መልክ መጻፍ እንችላለን ማለት ነው። ይህን ነገር ከተረዳችሁ በቀላሉ ልታነቡት ትችላላችሁ ማለት ነው። ማለት አሁን አብዛኛው ተማሪ ስላየው ነው። ወደ እኔ ከሚመጡ ተማሪዎች ብዙ ፐርሰንት ምን ብለው ነው የሚያስቡት? እንግሊዘኛ አሁን ይገባኝ ይሁን እንዴት ባነብ ነው ማንበብ የሚችለው? ወይም የእንግሊዘኛ ፊደል ተጠቅሚ በአማርኛ እንዴት ነው መጻፍ የሚችለው? ግን አማርኛ ራሱ በትክክል መጻፍ እችላለሁ፣ ግን በእንግሊዘኛ ምንም መጻፍ አልችልም፣ ወይም የእንግሊዘኛ ፊደል ተጠቅሚ በአማርኛ ሐሳብን መግለጽ አልችልም ምናምን እያሉ ነው የሚመጡትና ልክ እንደመጡ መጀመሪያ እነሱ ፊደላቶችን 26ቱንም የእንግሊዘኛ ፊደላቶችን እንደለዩ ምናምን ቼክ አደርጋለሁ። ከዛ በኋላ የአማርኛውን ነው ማሳያቸው። አማርኛ ላይ ሀ ማለት እንደዚህ ነው፣ በእንግሊዘኛ እንደዚህ ነው የምንጽፈው። በአማርኛ ላይ ማለት በእንግሊዘኛ እንደዚህ ነው የምንጽፈው የሚለው ነገር ነው ማሳያቸው። ከዛ በኋላ የምር ነው የምላችሁ በትንሽ ወራቶች ውስጥ ማንበብ መጻፍ መሞከር ይጀምራሉ ማለት ነው። አሁንም እየተማሩ ያሉ ተማሪዎችም አሉ። ስለዚህ ከዚህ በፊትም የተማሩት በዚህ መልክ ነው በቀላሉ ማንበብ የሚችሉት። ግን ከዚህ ውጪ በጣም ይከብዳችኋል ማለት ነው። እንግሊዘኛውን ከመጀመሪያው ጀምራችሁ በእንግሊዘኛ ብቻ ለመማር ስለሚከብዳችሁ ከአማርኛው ጋር እያቀላቀላችሁ ካጠናችሁ በቀላሉ እንደምታነቡ እንደምጽፉ 100% እርግጠኛ ሆኜ ነው የምነግራችሁ ማለት ነው። በጣም አሪፍ። ሁለት የምለው በዚህ መልክ አይተናል። ኦኬ። ከዛ ደግሞ እዚች ጋር ምንድነው ያልነው? ሁሴን አያችሁ፣ ሁሴን። ልክ የእንግሊዘኛ ፊደል ተጠቅመን ደግሞ በዚህ መልክ እንጽፋለን ማለት ነው። በጣም አሪፍ። ኦኬ። ይሄኛውም በዚህ መልክ ካየን ደግሞ የእንግሊዘኛ ቋንቋዎቹን ደግሞ እናያቸዋለን። ለምሳሌ እዚህ ጋር ሁ ፊደል ነው የተጠቀምነው አያችሁ። ሁ ፊደል እዚች ጋም ሁ እዚች ጋም ሁ
እዚች ጋም ሁ ሁሉም ቦታ ሁ ፊደል ነው የተጠቀምኩት። ግን እዚህ ጋር አሁን ማሳያችሁ ነገር ምንድነው? አንዳንድ ጊዜ ሁ ፊደል እንደ አራተኛው ወይም እንደ መጀመሪያው ነው የምናነበው ቤተሰቦች። ሀ ብለን ነው የምናነበው በእንግሊዘኛ ብዙ ጊዜ ሀ ብለን ነው የምናነበው። አያችሁ አሁን ይሄኛው ሀት ነው የምለው ይሄኛው። ልክ አሁን እዚህ ጋር ሀት ብዬ ልጻፍላችሁ ልክ እንደዚህ ማለት ነው ሀት። አያችሁ ከዛ ደግሞ እዚህ ጋር ያለችው አለች እዚህ ጋር ሁ ብለን ነው እኛ የምናነበው ከአማርኛው ቀጥተኛ ትርጉም ከያዝን። ግን በእንግሊዘኛ ቋንቋ ከሆነ ሁ ሳይሆን ሀ ብለን ነው የምናነባት። ልክ የመጀመሪያው ሀ ከዛ ብ ሀብ። አያችሁ በጣም አሪፍ። ልክ እንደዛ ቀጣዩንም እንደዛ። እዚህ ጋር ለምሳሌ ሃንግሪ ማለት ረሃብ እንደማለት ነው። አም ሃንግሪ ካልኩ ለምሳሌ ርቦኛል እንደማለት ነው። ሃንግሪ የእንግሊዘኛ ቃላት ናቸው እነኚህ። እዚህ ጋር ልየናቸው የአማርኛው ቀጥታ የአማርኛ ቃላቶች ናቸው፣ ግን በእንግሊዘኛ ፊደል ነው የጻፍናቸው። እነኚህ እዚህ ጋር ያሉት ደግሞ የእንግሊዘኛ ቋንቋ ተጠቅመን የጻፍናቸው ቃላቶች ናቸው ማለት ነው። እነሱን በትክክል አሁን ማንበብ አይጠበቅባችሁም፣ ችግር የለውም ትሞክራላችሁ። ግን መጀመሪያ የአማርኛዎቹን በትክክል ለመጻፍ ከሞከራችሁ በኋላ እነኚህን ህጎች አሉ አንዳንድ ነገሮች የቱ ጋር ድምጻቸው እንደሚቀየር ምናምን እነሱን እየተማረን ስንሄድ በቀላሉ ታነባላችሁ ማለት ነው። አንዳንዴ ደግሞ በእንግሊዝኛም ሁ ብለን የምናነብበት ጊዜ አለ። አሁን ለምሳሌ እቺኛዋን ሂዩማን አያችሁ ሂዩማን ነው የምንለው። ስለዚህ ሁ ብለን ያነበብነው ማለት ነው። በጣም አሪፍ ኦኬ እቺኛዋን ሂዩ ብለን ነው ያነበብነው። ሂዩማን አያችሁ ሂዩማን ብለን ነው ያነበብናት። እዚች ጋር ያለችው አሁንም ሃ ብለን ነው ያነበብናት። ሃንግ እቺኛዋን ማለት ነው። ሃ አያችሁ። ስለዚህ ከነኚህ ውስጥ አሁን እነኚህ እቺ ሂዩ ብለን ያነበብናት እቺና እቺን ደግሞ መጨረሻ ላይ ብዙ ጊዜ ኢ ፊደል መጨረሻ ላይ ከመጣች ሂዩ ብለን ነው የምናነበው ማለት ነው። ሂዩ ብለን ሁ ብለን ያነበብናቸው ወይም ከሁ ጋር የሚመስል ድምጽ ያላቸው ሁለት ብቻ ናቸው። ሌሎቹ የቀሩት ማለት ነው እነኚህ ሁለቶቹን እነኚህን እችንና እችን ሂዩ ብለን ያነበብነው ሁ ኖርማል። ግን ከዛ ውጭ ያሉትን ልክ እንደ አራተኛው ፊደል ሃ እያለን ያነበብነው ማለት ነው። ለምሳሌ እዚህ ጋር ሃት፣ እዚህ ጋር ሃብ፣ ሃንግሪ፣ ከዛ ሃንግ ምናምን እያለን ነው የምናነባቸው። ልክ አሁን በቪዲዮ ብቻ እንደዚህ ግልጽ ላይሆንላችሁ ይችላል። ግን ስትማሩ እያንዳንዷን ነገር ነው ማሳያችሁ። ያኔ በቀላሉ ትረዷላችሁ ማለት ነው ቤተሰቦቻችን። ቤተሰቦቻችን አሁንም የተወሰነ ፍንጭ ካገኛችሁ ትልቅ ነገር ነው ማለት ነው። በጣም አሪፍ። በሃ ቤትና በሁ ቤት በዚህ መልክ ካየን ወደዚህ በኩል ወደ ቢጫው ፓርት አይተን ደግሞ በሂ ፊደልና በሆ ፊደል ያሉ ቃላቶችን እንመለከታለን ማለት ነው ቤተሰቦቻችን። በጣም አሪፍ። ማለት ማንም ሰው እንደዚህ ላያስተምራችሁ ይችላል። ግን ይሄኛውን እድል ከተጠቀማችሁ በቀላሉ ልታነቡ ትችላላችሁ፣ ልጽፉ ትችላላችሁ ማለት ነው። በቀላሉ ማለት ነው። መጀመሪያ የምትጠበቅባችሁ ፊደላቶችን በትክክል መቁጠር፣ ከዛ በኋላ የተወሰነ ጊዜ እየሞከራችሁ በቀላሉ ልትጽፉ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ስለዚህ አሁን በሂ ምንጽፋቸውን ቃላቶችን እናያለን። ለምሳሌ ሂ ብለን እዚች ጋር ሂ ከዛ ሂሳብ የአማርኛ ቃል ነው። ሂሳብ አያችሁ ሂሳብ ከዛ ሂሊና በጣም አሪፍ። ህብረት አያችሁ። እነኚህ አሁን ሂ ያለን ጀምረን የአማርኛ ቃላቶችን ግን የእንግሊዝኛ ፊደል ተጠቅመን የጻፍናቸው ናቸው ማለት ነው። እዚች ጋር ከታች ያሉት ደግሞ ሂዝ፣ ሂት፣ ሂም አያችሁ። ሂ ፊደል አለች ኖርማል ሂ ፊደል አለች። ከዛ ፊት ለፊት እንቀይራቸዋለን ማለት ነው። ሲ ካረግነው ለምሳሌ እቺኛዋን ለመጻፍ ለምሳሌ ሂ ፊደል አለች እዚች ጋር ሂ ከዛ ሂስ አያችሁ። ሂ ፊደል እቺኛዋን ተጠቅመን እንጽፋለን በቀላሉ። ከዛ ደግሞ ሂት የምትሏን ለመጻፍ እቺኛዋን ለመጻፍ ሂ ፊደል እንጽፍና ከዛ ሂት የእንግሊዝኛ ቃላት ነው። ቃላቱ ግን በዚህ መልክ ነው የምጽፉት ማለት ነው። ሂት አያችሁ። በጣም አሪፍ
ሂም ስትሉ ደግሞ ልክ ሂ ፊደል አሁንም ተጠቅማችሁ ሂም ስትሉ ደግሞ ሂ ፊደል እንደዚህ ተጠቅማችሁ ከዛ ሚ ፊደል መጨመር ሚ። አያችሁ በዚህ መልክ ነው የምጽፉት ማለት ነው። በጣም አሪፍ። መጀመሪያ ፊደላቶችን መለየት ዋናው ነገር ነው። ከዛ በኋላ በቀላሉ በዚህ መልክ እየጻፍን እንሞክራለን ማለት ነው። ከነኚህ ውስጥ አሁን ያየናቸው እነኚህ አሁን በአማርኛ የተጻፉት ናቸው ማለት የአማርኛ ቃላቶች ናቸው። ሂሳብ፣ ህሊና፣ ህብረት። አያችሁ እዚህ ጋር ያሉት ደግሞ እነኚህ የእንግሊዝኛ ቃላት ናቸው። ሂዝ፣ ሂት፣ ህም። በጣም አሪፍ። አያችሁ በዚህ መልክ ነው የጻፍነው ማለት ነው ቤተሰቦቻችን። ምን ለማለት ነው እንደዚህ አይነት ቪዲዮ ያመጣውላችሁ? ብዙ ተማሪዎች ስለሚፈሩ ነው። እንግሊዘኛ ከመጀመሪያው ጀምሮ ለመማር ይፈራሉ ማለት አይገባኝም ምናምን ብሎ ስለሚያስቡ ነው። ስለዚህ ከአማርኛው ጋር እያገናኘን ከአማርኛው ጋር እያስተያየን ፊደላቶቹን ካጠናን በኋላ በዚህ መልክ እየጻፈን በቀላሉ እንሞክራለን ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ እዚች ጋር ደግሞ ወደ ሄ ቤተሰብ እንምጣ። ወደ ሄ ቤተሰብ ከመጣን ደግሞ እዚች ጋር ሄለን፣ ሄኖክ፣ ከዛ ሄዴ። አያችሁ ሄለን፣ ሄኖክ፣ ሄዴ። ሶስት ነው ያየነው። ሄለን፣ ሄኖክ፣ ሄዴ። አያችሁ የአማርኛ ቃላቶች ናቸው አይደል? እነኚህ የአማርኛ ቃላቶች ናቸው። ልክ አሁንም ሄ ፊደል ተጠቅመን ደግሞ በእንግሊዝኛ ቋንቋ ቃላቶችን እንጻፍ። አሁን ደግሞ በጣም አሪፍ። ሄሎ፣ ሄር፣ ሄልፕ። እነኚህ ደግሞ የእንግሊዝኛ ቃላቶች ናቸው ማለት በእንግሊዝኛ ቋንቋ የጻፍናቸው ናቸው ማለት ነው። በጣም አሪፍ። በዚህ መልክ አንድ ፊደሏን ተጠቅመን እቺን ሄ ፊደል ተጠቅመን የአማርኛ ቃላቶችን እንጽፋለን የእንግሊዝኛ ፊደል ተጠቅመን ማለት ነው። ከዛ ደግሞ በእንግሊዝኛ ቋንቋም አንዳንድ ቃላቶች አሉ በሄ ፊደል የሚጀምሩት ማለት ነው። እነሱን ለይተን ከጻፈን በቀላሉ ልናነብ እንችላለን ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ደግሞ ወደ መጨረሻው አካባቢ ደርሰናል ማለት ነው። ስለዚህ ወደ ሆ ቤተሰብ ደርሰናል ማለት ነው። ሆ ስንል ደግሞ በአማርኛ ለምሳሌ በሆ የሚጀምር ነገር ሆቴል፣ ሆቴል የሚለውን በዚህ መልክ እንጽፋለን። ሆቴል። ከዛ ደግሞ ሆዴ። አያችሁ ሆቴል። እነኛ አሁን ሁለቱም የአማርኛ ቃላት ናቸው። ያው እንግሊዝ ሆቴል የሚለው በእንግሊዝኛም ሆቴል ነው፣ ግን በአማርኛም ሆቴል ብለን ስለምንጠራ ሆቴል ከዛ ሆዴ የሚለው ነገር በዚህ መልክ ጽፈናል። ከዛ ደግሞ ወደ እንግሊዝኛ እንመለስና ሆም ቤት ማለት ነው። ሆት ስንል ደግሞ ትኩስ እንደማለት ነው። ሆት። ከዛ ሆስት ስንል ደግሞ ጋባዥ እንደማለት ነው። ከዛ ደግሞ ሆፕ ስንል ደግሞ ተስፋ እንደማለት ነው። አያችሁ ስለዚህ እነኚህን እየጻፈን እንሞክራለን ማለት ነው። ዋናው ነገራችን ምንድነው? መጀመሪያ በአማርኛ እንጽፋለን የምናውቃቸው ቃላቶችን። ለምሳሌ እኔ እዚህ ጋር ሆቴል ከዛ ሆዴ ሁለት ነገር ነው የጻፍኩት። ሆቴል፣ ሆዴ። አያችሁ እነኚህ በአማርኛ የተጻፉት ናቸው። ለምን እንግሊዝኛ ቋንቋ ለምሳሌ ለሚከብዳቸው ቃላቶችን ለመጥራት ለሚከብዳቸው መጀመሪያ የእንግሊዝኛ ፊደል ተጠቅመን በአማርኛ እየጻፈን እንሞክራለን። ከዛ በኋላ ደግሞ ወደ እንግሊዝኛው እንገባለን ማለት ነው። በጣም አሪፍ። እነኚህ ሁለቱን በአማርኛ ነው የጻፍኩት። ቀጥሎ ያሉትን ደግሞ እዚች ጋር ሆም ለምሳሌ ቤት እንደማለት ነው። ሆም ወርክ ሲባል የቤት ስራ እንደሚባለው ማለት ነው። ሆም ቤት እንደማለት ነው። ከዛ ደግሞ ሆት ስንል ደግሞ ትኩስ ወይም ሙቅ እንደማለት ነው። ሆት። እዚህ ጋር ደግሞ ሆስት። አያችሁ በዚህ መልክ ነው የምንጽፈው ማለት ነው። ከዛ ደግሞ መጨረሻ ላይ ሆፕ ተስፋ እንደማለት ነው። ተስፋ። ስለዚህ እነኚህ ቃላቶች አብዛኞቹ አሁን በእንግሊዝኛ የመጡትን ትርጉማቸውን ላታውቋቸው ትችላላችሁ። አጠራራቸውም ሊከብድላችሁ ይችላል። ዋናው ነገር ግን ምንድነው እናንተ ማወቅ ያለባችሁ የመጀመሪያዋ ፊደል የመጀመሪያ ሁለቱ ፊደላቶች ሲመጡ እነሱን አይታችሁ ከአማርኛው ፊደል ከየትኛው ጋር ነው የሚገናኘው የሚለውን ሐሳብ መያዝ ይጠበቅባችኋል ማለት ነው። ከዛ በኋላ በቀላሉ የቀሩትን እየጨመራችሁ ትመጣላችሁ። ከዛ ትክክለኛ ቃላት ትጠራላችሁ ማለት ነው። በዚህ መልክ ከጻፋችሁ እንግሊዝኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ለምዳችሁ
ማንበብና መጻፍ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ በጣም ድንቅና አስተማሪ የሆነ ቪዲዮ ነው። ለሌሎቹ ልክ እንደናንተ መማር ለሚፈልጉ ተማሪዎች ሼር ማድረግ እንዳረሱ። እናንተም ደግሞ ላይክ ኮሜንት ስለምታደርጉ ከልብ እናመሰግናለን። አሁንም የበለጠ እኛ እንድንሰራ ደግሞ የእናንተ ኮሜንት ላይክ ሼር ያስፈልገናል ማለት ነው። ቤተሰቦቻችን በጣም አሪፍ። ቅድምም እንዳልኳችሁ በያላችሁበት ቦታ ሆናችሁ ከኛ ጋር ማጥናት በግልም በግሩፕም መማር የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መማር መመዝገብ ትችላላችሁ ማለት ነው። ጥያቄም ካላችሁ መጠየቅ ትችላላችሁ። በሌላ ቀን እንዲሁም አስተማሪ ቪዲዮ ወይም ቤተሰብ ሌላ ቪዲዮ ይዤ እመጣለሁ ማለት ነው። ቪዲዮን ከወደዳችሁ በኮሜንት መስመር ላይ ሐሳባችሁን እያስቀመጣችሁ ትወጣላችሁ ማለት ነው። ስለዚህ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።